ሀበሻ ሲተርት ምን ይላል መሰላችሁ? ዶሮ ብታልም ጥሬዋን ነው። በአብርሽና በሩታ መለያየት ተወጥረንና ተጨንቀን ባለንበት በዚህ ወቅት መወጠራችንንና መጨነቃችንን ያየች አንድ ባለጌ የከሸፈ ድራማዋን ዛሬም ቀጥላለች። ማን ደከመኝ ከዚህ በላይ ምን ላድርግ? ምን ያክል ህመም አለው። በጣም የሚገርማችሁ የዚች ጉደኛ ሴትዮ ታሪክ በዚህ ብቻ ያበቃል። በጣም ተደራጅተው ማለት የዋህነታችንን ተጠቅመው መወዛገባችንን በአብርሃምና በሩታ ጸብ ምክንያት ማዘናችንንና ነገሮች ሁሉ ወደ አብርሃም እጅ እየጠቆሙ መሆኑን አይተው በአብርሃምና በእኛ ደካማ ጎን ለመግባት የምታዩትን ቅንብር በቪዲዮ አልቀራቸው በፎቶ አልቀራቸው ብላ እርጉዝ ነኝም እያለችላችሁ ነው። አዳምጧት። እሱ ያረገዝኩት ልጅ ምንድነው ማደርገው? የሁለት ወር እርጉዝ ነኝ። እንዴትስ ነው ከወለድኩኝ በኋላ ላሳድገው ብችለው? አባቴ ማን ነው ቢለኝ ማን ነው ብዬ ማሳየው? ኪዊ የደረሰባት ነገር በጣም ያሳዝናል። እንደ እህትም እንደምንም ስናየው እገዛ ያስፈልጋታል ብዬ አስባለሁ። በጣም በእናትህ ከአንድ ሳምንት በላይ ነው አይደል ያስተማምንሽ? አውቃለሁ። በቃ እኔ እኮ እዚህ ጋር ጥፋተኛ ነኝ። አብርሽ ነው የምትይው? ሰማኛለህ? አንድ ነገር ልንገርህ። በቃ እኔ እናንተ መግባባትና መደማመጥ ማንችል ከሆነ እኔ የራሴን ብቻ የምፈልገውን ነገር ተናግሬ እሄዳለሁ። ቆይ የኔ እህት የምትፈልጊውን ነገር ብቻ እኮ አይደለም የምትናገሪው። ያንቺን የጭንቅላትሽን ቆሻሻ ሐሳብ ማለት የዋህ ምስኪን ተመልካቾችሽ ላይ ነው እየደፋሽ የምትሄጂው። እንደውም ዝም ብዬ ሳስበው ያረገዝሽው ልጅ ማለት ነው ከአብርሃም ሳይሆን ከዚህ ልጅ ነው። በጣም ችግራችሁ ከዚህ ልጅ ጋር በቃ ይሁን። ውድ ቤተሰቦች ምን ትላላችሁ? ምን አሰባችሁ? እንደው ጻፉ ኮሜንት ላይ አሰባችሁ። ሩታ መናገር የምፈልገው ነገር ቢኖር የሰው ልጅ ብዙ አይነት ቻሌንጆችን ያሳልፋል በህይወቱ፣ ብዙ ነገሮች ይገጥማቸዋል ምናምን እና ያው እናንተን ፊት ይህንን ነገር እኔ ቀድመን ብያለሁ፣ ይዘን መምጣት አይጠበቅብንም ነበር። በጣም የሆነ ልብ የሚሰብር ነገር ነው ለእኛም ለእናንተም። ቆይ ምናልባት በጣም ብዙዎቻችሁ ይሄን ንግግራቸውን ሰምታችሁ ተወዛግባችኋል፣ በጣም ደንግጣችኋል። በጣም ብዙዎቻችሁ በየኮሜንቶቼ ኢቭን ለሌላ ሰው በሰራሁት ቪዲዮ ኮሜንት ስር እየመጣችሁ ስትጠይቁኝ ድንጋጤያችሁን፣ ጭንቀታችሁን ስትነግሩኝ ነበረ። ተረጋግታችሁ ከዚህ በኋላ ማውራውን ነገር አዳምጡኝ። ከዚህ በፊት ከዚህም የባሰ በጣም ብዙ ነገሮችና በጣም ብዙ ችግሮችን አይተው የመጡ ልጆች ናቸው። መርሳት የሌለባችሁ ነገር ይኸውላችሁ፣ እቺ ቃሌን ያዟትና አሁን ያልኳት ነገር መፈጠሯ ስለማይቀር የዛን ቀን አውጥተን እኔም እንዲህ በቪዲዮ ይዣት እመጣለሁ። እቺን ቃሌን የፈለገ ነገር ይፈጠር ከዚህ በኋላም እስካሁን የተፈጠረው ነገር አይደለም። ከዚህ በኋላም በጣም ብዙ መካረሮች፣ በጣም ብዙ ጸቦች ይፈጠሩ፣ አመናችሁም አላመናችሁም አስረግጬ ነው የምነግራችሁ። ለአብርሃምም ለሩታም ለወዳጆቻቸው ለተመልካቾቼ ጭምር እነዚህ ልጆች ዞረው መመለሳቸው አይቀርም። የእኔ ነጋ ጠባ ጭቅጭቅና ክርክር ግን አንድ ነው። መመለሳችሁ ለማይቀር አብራችሁ መሆናችሁ ላይቀር ልባችሁን ለምን እንደምታደሙና ለምን እስካሁን ድረስ ለዚች በጣም ተራ ለሆነ ችግር ብላችሁ ልባችሁን አድምታችሁ ትንሽዬዋን ነገር አስፍታችሁ አይኖ በጣም በብዙ አለመግባባቶች ውስጥ አልፋችኋል። ግን ውድ ቤተሰቦቼ እቺን ቃሌን ያዟት። በቅርቡ ነገሮቻቸውን ፈተው ይታረቃሉ። ዞረው ይኸውላችሁ ይዋሌ ደር እንጂ ይላል ሀበሻ ሲተርት። ዞረው መመለሳቸው ላይ ቀር ለምን ልባቸውንና አፋቸውን እንደሚያበላሹ ነው ግራ የሚገባኝ። በዚህ ሐሳቤ የምትስማሙ ሰዎች አብርሽ የሩታ ሩታዬም የአብርሽ ብቻ ናት ብላችሁ እንደኔ የምታምኑ ሰዎች እንገናኝ ተለመደችው ቦታችን ላይ ጋር ስሜታችሁን ጻፉልኝ ኮሜንቱ ላይ። ሁለቱንም ሜንሽን አድርጌያቸው ስለምለቀው ያዩታል፣ ያነቡታል። አብርሽ ሩታ እስኪ እባክሽን አንድ ቀን ልስጥሽና አስቢበት ያለውን ነገር ከመወሰንሽ በፊት። ሲቀጥል ደግሞ አዳምጡ። አንዳንዴ
እንደዚህ አይነት ነገሮች ሲገጥሙ ለትልቅ መልካም ነገር ሊገፉንም ሊሆን ይችላልና ከቻልሽ አስቢበት። አሁንም ቢሆን ማለት ነው ጊዜ ይስጥሽ። በዚህ ልክ መወሰንሽ ትክክል ነው ብዬ አላስብምና ጊዜ ሰተሃትም አሰበችበትም አላሰበችበትም አብርሃም አሁን ያለው ያንተ ችግር ደግሞ ምንድነው? አምጥተሃት አንድ ላይ ቁጭ ብላችሁ ማውራታችሁ ጥሩ ሆኖ ሳለ ይቅርታ የጠየክበት መንገድ ወደ ካሜራው እየታየ እንዴት ቆይ ሰው ይቅርታ ይጠይቃል? እንዴት ማለት ያጠፋኸውና ያደረከው ነገር እኮ እግሯ ስር ድፍት አድርጎ ማሪኝ የሚያስብል እኮ ነው። መቼስ ባሏነክ በጣም ብዙ ነገር አይታችኋል። እንደምትወድህ ታውቃለህ፣ እንደምትወዳት እናውቃለን እኛ። ይህ ሁሉ ባለበት ሰዓት ግን ለምንድን ነው መሸነፍ በዚህ ደረጃ ክብድ ብሎክ ያለው? ለምንድን ነው ኢጎ ይሄ ወንድ ነኝ የሚለው ነገር ከሚስትህ በልጦብህ ያለው? ለምንድን ነው? በጣም እኮ በጣም ይገርመኛል። መጸጸትህ፣ ማልቀስህ፣ መከፋታችሁ ላይቀር ከምትከፉ ከምትለያዩ አትለያዩም። በርግጥ እሱ ዘበት ነው ተውት። ግን ይህን ሁሉ ነገር ከመደማማት ይህን ሁሉ ነገር ከማውራት ወረድ ብለክ እናቴ ይቅርታ አድርጊልኝ ማለት በጣም ቀላል አይደል እንዴ? ውድ ቤተሰቦች ምን ትላላችሁ? የምሬን እኮ ነው የማውራው፣ የእውነቴን ነው። በጣም ይገርመኛል። በጣም የአብርሃም ነገር ይገርመኛል ነው ብላችሁ ይኸው አንተ ይቅርታ ጠይቀክ አንድ ላይ ገብታችሁ ከዚህ በኋላ ለሚመጣባችሁ ነገር ደግሞ መከታ መሆን ሲገባክ በከፈታችሁት አንተ ይቅርታ ባለማለትክ በተከፈተው ክፍተት እቺ ሴጣን ደግሞ መታ የምትለንን ተመልከት። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እንደምትወጪውን እያማለበት ምክንያቶች አዳምጡ። በለሽ መከተልሻቸው ዋጋዎች እንደምትወጪና እንደምታፈጥኝ ያረጋግጣል። እኔ ማን ይረዳኝ እስቲ ንገሩኝ። አብርሃም እኔ ሴት ነኝ፣ እኔ ምንም አልልህም። ብቻ ግን የስራ ሚስጥክ ሌላ ምንም አልልህም። ኮመንት ምንም አይነት ኮመንት አትስጡኝ ባካችሁ። በቃ እኔ ያለሁበት ችግር ላይ ነኝ። በቃ ማንም እየተረዳኝ አይደለም። እኔ ለሁላችሁም አንድ ነገር ልንገራችሁ። ከሰሞኑ እንግዲህ እነዚህን ቪዲዮዎች በጣም በስፋት በሶሻል ሚዲያ ላይ እየተጋሩ ነው ያሉት። የአብርሃምንና የሩታን ጥያቄ ውስጥ የገባ ህይወትና ጥያቄ ውስጥ የገባ ትዳር የሚመስል ገብቶ አይደለም የሚመስል ነገር ስለተፈጠረ ብቻ ያቺ ቀዳዳ ውስጥ ለመግባት የምትደረግ እንደነዚህ አይነት ጥረቶች እያየሁኝ ስለሆነ እንደዚህ አይነት ስራ የምትሰሩ ሰዎች ስነ ስርዓታችሁን ያዙ። ተመልከቱ የሚሰራውን አርቲፊሻል ማለት አይን ያወጣና ጥርሱን ያገጠጠ ኤዲቲንግ ተመልከቱት። ተመልከቱ። ለምንድን ነው እንደዚህ መሆን የፈለግሽው? በጣም ነው ማዝነው። የእውነቴን ነው። በዚህ ደረጃ በሰው ድክመትና በሰው ጸብ የምንጠቀምና የምናተርፍ ሰዎች ማለት እንደዚች አይነት የአዞምባዋን እያዘነበችና ያጎረፈች በጣም ብዙዎቻችሁን ማሳመኗ በጣም ያሳዝነኛል። ለማንኛውም እኔን በጣም ብዙዎቻችሁ እንደምታዩኝ አውቃለሁኝ። ለማንኛውም የሚሰራው እዚህ ስክሪን ላይ የምታዩት ፎቶም ሆነ ቪዲዮ 100% ቅንብርና ውሸት ነው። ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታዬ መካከል ወይም በግሬስ ፋሚሊ ውስጥ እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉ። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣው እያየናቸው እየተማማርንባቸው ምክር መስጠት ባሉብን ደግሞ ምክር እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬው ዕለት አብርሽና ሩታ እንግዲህ ባልተለመደ ክስተት ከች ብለዋል። እንዲሁም አንድ ባለጌ የከሸፈ ድራማዋን ቀጥላለች። ምንድነው ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንግዲህ እንደተለመደው በቪዲዮ እያየው ሐሳብና አስተያየቴን ለመስጠት ቦታዬ ላይ በሰዓት የተሰየም ያለው ማለት ነው። ከናንተ ከውድ ተመልካቾቼ የሚጠበቀው ለዚህ ቻናል ለዚህ ቤት አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የአብርሽና የሩታዬ ወዳጆች የግሬስ ፋሚሊ በሙሉ የግሬስ ፋሚሊ አንዱ አካል የሆነው ይሄንን ቤት ሰብስክራይብ ማድረጋችሁንና የደውል ምልክቷን መንካታችሁን ሳትረሱ
እንዲሁም ይህንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ዛሬ 9 ሰዓት በአዲስ መልኩ በሰፊው የሚመጣበትን የዩቲዩብ ቻናሌን ማለትም ሁለተኛውን አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ እንድንገናኝ እየጋበዝኩኝ የዛሬውን ቪዲዮ በቀጥታ ልጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ፋሚሊዎች፣ ሰላም እንዴት ናችሁ? አብረሽና ሩታ ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። ቤተሰቦቼ ዛሬ እንግዲህ ተመልሰን መጥተናል። ቆይ በመጀመሪያ እኛ በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። ሁለታችሁንም ስላየናችሁ ደስ ብሎናል። እኛ ወደዳችሁም ጠላችሁም የምንፈልገው ምንም ነገር አይደለም። የእናንተን ሰላም፣ የእናንተን ፍቅር፣ የእናንተን አንድነት፣ አንድ ላይ ሆናችሁ ደግሞ እውነቴን ነው የምለው የእናንተን ልጅ አብራችሁ ሆናችሁ ማየት እንፈልጋለን። መለያየት ለማንም አልጠቀመም፣ ሲጠቅምም አላየንም። ነጋ ጠባ ስንጮህ ስንጨቃጨቅ የምንውለው ለዚሁ ነው። አብርሽም ሩታም እያያችሁኝ እንደሆነ አውቃለሁኝ። በጣም ብዙዎቻችን ስላየናችሁ ደስ ብሎናል። እንዲህ በአንድ ላይ አንድ ቦታ ላይ ተቀምጣችሁ ለመሆኑ ምን ይፈጠራል? ለምንስ ነው የመጡት? ከራሳቸው አንደበት እንስማና እኔ ቀጥላለሁ። እኔም ሩታም አንዳንድ ነገር ከእናንተ ጋር ማውራት ስለምንፈልግ ያው እስከ ዛሬም ድረስ ሳንገናኝም ብዙ ነገሮች በመሀላችን እየተፈጠሩ ነበርና ዛሬ ግን የግድ መገናኘት አለብን ብያት ቁጭ ብለን መፍታት ያለብን ነገር ካለም ከኦዲየንስ ጋር ፈተን ነው መለያየት ያለብን ብያት ጠርቻታለሁ። እኔ ወታጀራ ልሄድ ነበረ። ከመሄዴ በፊት ግን እሷን ማግኘት የግድ ነበረብኝ። ከእናንተም ጋር እንደዚህ ቁጭ ብለን ማውራት የግድ ነበረብንና ለዛ ነው ዛሬ ተመልሰን የመጣ ነው ማለት ነው። ቤተሰቦቼ አብርሽ በጣም ትክክለኛና ትልቅ ውሳኔ ነው የወሰንከው። ከዚህ በኋላ የሚፈጠረውን ነገር ባላውቀውም ግን እንዲህ ቁጭ ብላችሁ እንድታወሩ ችግሮቻችሁን እንድትፈቱ በተለይ ቤተሰቦቻችሁ የሚወዷችሁ የሚያደንቋችሁ ሰዎች ፊት እንዲህ ሆናችሁ በመጣችሁ የእውነት በድጋሚ በጣም ደስ ብሎኛል። ውድ ቤተሰቦች በሐሳቤ ተስማማላችሁ ብዬ አስባለሁ። መቼስ እስቲ ላይኩ ጋር ስሜታችሁን ግለጹላቸው። ለማንኛውም እስቲ ሩታዬስ ምን እያለች ነው? ሩታዬንም እንስማት። ሰላም፣ እንዴት ናችሁ? ሰላም ሩታዬ። ውድና የተከበራችሁ ቤተሰቦቻችን እኔ ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ሰላም እንድትሆኝ ሁላችንም እንመኛለን። አይኖ በጣም በብዙ አለመረዳቶች ውስጥ በጣም በብዙ ችግሮች ውስጥ አልፈሻል። ግን አሁንም ቢሆን እድል ሰተሹ ለማውራት በጠራሽ ሰዓት ስለመጣሽ የእውነት በጣም ደስ ብሎናል። ልብሽንም ያየንበት ፍቅርሽንም ያወቅንበት ቆይታ ነው የሚሆነው ብዬ አስባለሁኝ። እስቲ እንቀጥልና ለመሆኑ ምንድን ነው የሚነጋገሩት? ንግግራቸውስ ምን ይመስላል የሚለውን ላሳያችሁ። እስከ መጨረሻው ተመልከቱኝ። ወደ በኋላ ላይ አንድ ባለጌ ያለች እሷ ጋርም እመልሳለሁኝ። መናገር የምፈልገው ነገር ቢኖር ያው የሰው ልጅ ብዙ አይነት ቻሌንጆችን ያሳልፋል በህይወቱ፣ ብዙ ነገሮች ይገጥማቸዋል ምናምን እና ያው እናንተን ፊት ይህንን ነገር እኔ ቅድም ብያለሁ፣ ይዘን መምጣት አይጠበቅብንም ነበር። በጣም የሆነ ልብ የሚሰብር ነገር ነው ለእኛም ለእናንተም። ቆይ ምናልባት በጣም ብዙዎቻችሁ ይሄን ንግግራቸውን ሰምታችሁ ተወዛግባችኋል፣ በጣም ደንግጣችኋል። በጣም ብዙዎቻችሁ በየኮሜንቶቼ ኢቭን ለሌላ ሰው በሰራሁት ቪዲዮ ኮሜንት ስር እየመጣችሁ ስትጠይቁኝ ድንጋጤያችሁን፣ ጭንቀታችሁን ስትነግሩኝ ነበረ። ተረጋግታችሁ ከዚህ በኋላ ማውራውን ነገር አዳምጡኝ። ከዚህ በፊት ከዚህም የባሰ በጣም ብዙ ነገሮችና በጣም ብዙ ችግሮችን አይተው የመጡ ልጆች ናቸው። መርሳት የሌለባችሁ ነገር ይኸውላችሁ፣ እቺ ቃሌን ያዟትና አሁን ያልኳት ነገር መፈጠሯ ስለማይቀር የዛን ቀን አውጥተን እኔም እንዲህ በቪዲዮ ይዣት እመጣለሁ። እቺን ቃሌን የፈለገ ነገር ይፈጠር ከዚህ በኋላም እስካሁን የተፈጠረው ነገር አይደለም። ከዚህ በኋላም በጣም ብዙ መካረሮች፣ በጣም ብዙ ጸቦች ይፈጠሩ፣ አመናችሁም አላመናችሁም አስረግጬ ነው የምነግራችሁ። ለአብርሃምም ለሩታም ለወዳጆቻቸው ለተመልካቾቼ ጭምር እነዚህ ልጆች ዞረው መመለሳቸው አይቀርም። የእኔ ነጋ ጠባ ጭቅጭቅና ክርክር ግን አንድ ነው። መመለሳችሁ ለማይቀር አብራችሁ መሆናችሁ ላይቀር
ልባችሁን ለምን እንደምታደሙና ለምን እስካሁን ድረስ ለዚች በጣም ተራ ለሆነ ችግር ብላችሁ ልባችሁን አድምታችሁ ትንሽዬዋን ነገር አስፍታችሁ አይኖ በጣም በብዙ አለመግባባቶች ውስጥ አልፋችኋል። ግን ውድ ቤተሰቦቼ እቺን ቃሌን ያዟት። በቅርቡ ነገሮቻቸውን ፈተው ይታረቃሉ። ዞረው ይውላችሁ ይዋሌ ደር እንጂ ይላል ሀበሻ ሲተርት። ዞረው መመለሳቸው ላይ ቀር ለምን ልባቸውንና አፋቸውን እንደሚያበላሹ ነው ግራ የሚገባኝ። በዚህ ሐሳቤ የምትስማሙ ሰዎች አብርሽ የሩታ ሩታዬም የአብርሽ ብቻ ናት ብላችሁ እንደኔ የምታምኑ ሰዎች እንገናኝ የተለመደችው ቦታችን ላይ ጋር ስሜታችሁን ጻፉልኝ። ኮሜንቱ ላይ ሁለቱንም ሜንሽን አድርጌያቸው ስለምለቀው ያዩታል፣ ያነቡታል። ሩታ እስኪ እባክሽን አንድ ቀን ልስጥሽና አስቢበት ያለውን ነገር ከመወሰንሽ በፊት። ሲቀጥል ደግሞ አዳምጡ። አንዳንዴ እንደዚህ አይነት ነገሮች ሲገጥሙ ለትልቅ መልካም ነገር ሊገፉንም ሊሆን ይችላልና ከቻልሽ አስቢበት። አሁንም ቢሆን ማለት ነው ጊዜ ልስጥሽ። በዚህ ልክ መወሰንሽ ትክክል ነው ብዬ አላስብምና ጊዜ ሰተሃትም አሰበችበትም አላሰበችበትም አብርሃም አሁን ያለው ያንተ ችግር ደግሞ ምንድን ነው? አምጥተሃት አንድ ላይ ቁጭ ብላችሁ ማውራታችሁ ጥሩ ሆኖ ሳለ ይቅርታ የጠየክበት መንገድ ወደ ካሜራው እየታየ እንዴት ቆይ ሰው ይቅርታ ይጠይቃል? እንዴት ማለት ያጠፋኸውና ያደረከው ነገር እኮ እግሯ ስር ድፍት አድርጎ ማሪኝ የሚያስብል እኮ ነው። መቼስ ባሏነክ በጣም ብዙ ነገር አይታችኋል። እንደምትወድህ ታውቃለህ፣ እንደምትወዳት እናውቃለን እኛ። ይህ ሁሉ ባለበት ሰዓት ግን ለምንድን ነው መሸነፍ በዚህ ደረጃ ክብድ ብሎክ ያለው? ለምንድን ነው ኢጎ ይሄ ወንድ ነኝ የሚለው ነገር ከሚስትህ በልጦብህ ያለው? ለምንድን ነው? በጣም እኮ በጣም ይገርመኛል። መጸጸትህ፣ ማልቀስህ፣ መከፋታችሁ ላይቀር ከምትከፉ ከምትለያዩ አትለያዩም። በርግጥ እሱ ዘበት ነው፣ ተውት። ግን ይህን ሁሉ ነገር ከመደማማት ይህን ሁሉ ነገር ከማውራት ወረድ ብለክ እናቴ ይቅርታ አድርጊልኝ ማለት በጣም ቀላል አይደል እንዴ? ውድ ቤተሰቦች ምን ትላላችሁ? የምሬን እኮ ነው፣ እኔም አውራው የእውነቴን ነው። በጣም ይገርመኛል። በጣም የአብርሃም ነገር ይገርመኛል ነው ብላችሁ። ይኸው አንተ ይቅርታ ጠይቀክ አንድ ላይ ገብታችሁ ከዚህ በኋላ ለሚመጣባችሁ ነገር ደግሞ መከታ መሆን ሲገባክ በከፈታችሁት አንተ ይቅርታ ባለማለትክ በተከፈተው ክፍተት እቺ ሴጣን ደግሞ መታ የምትለንን ተመልከት። ማን ደከመኝ ከዚህ በላይ ምን ላድርግ? ምን ያክል ህመም አለው። በጣም የሚገርማችሁ የዚች ጉደኛ ሴትዮ ታሪክ በዚህ ብቻ ያበቃል። በጣም ተደራጅተው ማለት የዋህነታችንን ተጠቅመው መወዛገባችንን በአብርሃምና በሩታ ጸብ ምክንያት ማዘናችንንና ነገሮች ሁሉ ወደ አብርሃም እጅ እየጠቆሙ መሆኑን አይተው በአብርሃምና በእኛ ደካማ ጎን ለመግባት የምታዩትን ቅንብር በቪዲዮ አልቀራቸው፣ በፎቶ አልቀራቸው ብላ እርጉዝ ነኝም እያለችላችሁ ነው። አዳምጧት። እሱ ያረገዝኩትን ልጅ ምንድነው ማደርገው? የሁለት ወር እርጉዝ ነኝ። እንዴትስ ነው ከወለድኩኝ በኋላ ላሳድገው ብችለው? አባቴ ማን ነው ቢለኝ ማን ነው ብዬ ማሳየው? ኪዊ የደረሰባት ነገር በጣም ያሳዝናል። እንደ እህትም እንደምንም ስናየው እገዛም ያስፈልጋታል ብዬ አስባለሁ። በጣም በእናትህ ከአንድ ሳምንት በላይ ነው አይደል ያስተማምንሽ? አውቃለሁ። በቃ እኔ እኮ እዚህ ጋር ጥፋተኛ ዛሬም አብርሽ ነው የምትይው? ዛሬም ላይ ቆመሽ አብርሽ ነው እያልሽ ያለሽው? እኔ በጣም የሚገርመኝ ማለት ነው ከጨፋሪው አጨብጫቢው ይባላል። እሷ ትጨፍርሽ መብቷ ነው። አርግዣለሁ ያለችው በራሷ ማህፀን ነው። የእናንተ የወንዶቹ ማጨብጨብና ማጎብደድ በጣም ነው የሚገርመኝ። በጣም ወንዶች ናችሁ ለስሙ። ነገሮች እዛ ምን እየተፈጠሩ እንደሆነ አብርሃምና ሩታ መሃል ምን አይነት ነገር እየተፈጠረ እንዳለ ታውቃላችሁ። እዚህ መታችሁ ስታጎበድዱና ስታጨበጭቡ ስታሸበሽቡ ግን በቃ ወንድም አትመስሉም። አሁን ስትታዩ እናንተ አሁን እኔ ምን አላችሁ? እንደው እኔም እኮ በጣም የሚገርመኝ ማለት ነው እናንተም ውድ ተመልካቾች ማየታችሁን አታቆሙ። እንደነዚህ አይነት ሰዎችን ባናያቸው
ቦታ ራሱ ባንሰጣቸው አንዴ የሰሩትን ነገር አይደግሟትም ነበር። ይኸውላችሁ እናንተ ተጨንቃችሁ እኔ ጋር መታችሁ ጽፋችሁልኝ እኔንም አስጨንቃችሁ ቪዲዮ አልሰራባቸውም ብዬ ነበረ። ነገር ግን በጣም ብዙ ጥያቄዎች መጡብኝ። በጣም ማለት ነው። እኔ ምን ማድረግ እንዳለብን የእነዚህ ልጆች ጉዳይ ሊገባኝ አልቻለም። እናንተ ምን ትላላችሁ? ሐሳብ ስጡበት። ሰማኛለህ? አንድ ነገር ልንገርህ። በቃ እኔ እናንተ መግባባትና መደማመጥ ማንችል ከሆነ እኔ የራሴን ብቻ የምፈልገውን ነገር ተናግሬ እሄዳለሁ። ቆይ የኔ እህት የምትፈልጊውን ነገር ብቻ እኮ አይደለም የምትናገሪው። ያንቺን የጭንቅላትሽን ቆሻሻ ሐሳብ ማለት የዋህ ምስኪን ተመልካቾችሽ ላይ ነው እየደፋሽ የምትሄጂው። እንደውም ዝም ብዬ ሳስበው ያረገዝሽው ልጅ ማለት ነው ከአብርሃም ሳይሆን ከዚህ ልጅ ነው። በጣም ችግራችሁ ከዚህ ልጅ ጋር በቃ ይሁን። ውድ ቤተሰቦች ምን ትላላችሁ? ምን አሰባችሁ? እንደው ጻፉ ኮሜንት ላይ አሰባችሁ። አብርሽና ሩታ መሃል ያለውን ጸብ ተጠቅመሽ እዛ ነገር ውስጥ ለመግባትና የብዙ ሰዎችን ትኩረት ለመሳብ አስበሽና ፈልገሽ ከሆነ እንዳትሳሳች። አሁን ምንም ነገር ይፈጠር ምንም አብርሽም የሩታ ሩታዬም የአብርሽ ብቻ ናት። አስረግጬ እነግርሻለሁ። ላንቺም ለነዚህ አጠገብሽ ላሉ አጎብዳጅና አጨብጫቢ ወንድነን ባዮችም ተግባባን። እንደምትወጂኝ እንደምታፈቅሪኝ የማለበት ምክንያቶች አዳምጡ። ብለሽ በከተልሻቸው ዋጋዎች እንደምትወጂኝ እንደምታፈቅሪኝ ያረጋግጣል። እኔ ቆይ እኔ ማን ይረዳኝ እስቲ ንገሩኝ። አብርሃም እኔ ሴት ነኝ፣ እኔ ምንም አልልህም። ብቻ ግን የስራህ ሚስጥክ ሌላ ምንም አልልህም። ኮመንት ምንም አይነት ኮመንት አትስጡኝ ባካችሁ። በቃ እኔ ያለሁበት ችግር ላይ ነኝ። በቃ ማንም እየተረዳኝ አይደለም። እኔ ለሁላችሁም አንድ ነገር ልንገራችሁ። ከሰሞኑ እንግዲህ እነዚህን ቪዲዮዎች በጣም በስፋት በሶሻል ሚዲያ ላይ እየተጋሩ ነው ያሉት። የአብርሃምንና የሩታን ጥያቄ ውስጥ የገባ ህይወትና ጥያቄ ውስጥ የገባ ትዳር የሚመስል ገብቶ አይደለም የሚመስል ነገር ስለተፈጠረ ብቻ ያቺ ቀዳዳ ውስጥ ለመግባት የምትደረግ እንደነዚህ አይነት ጥረቶች እያየሁኝ ስለሆነ እንደዚህ አይነት ስራ የምትሰሩ ሰዎች ስነ ስርዓታችሁን ያዙ። ተመልከቱ የሚሰራውን አርቲፊሻል ማለት አይን ያወጣና ጥርሱን ያገጠጠ ኤዲቲንግ ተመልከቱት። ለምንድን ነው እንደዚህ መሆን የፈለግሽው? በጣም ነው ማዝነው። የእውነቴን ነው። በዚህ ደረጃ በሰው ድክመትና በሰው ጸብ የምንጠቀምና የምናተርፍ ሰዎች ማለት እንደዚህች አይነት የአዞምባዋን እያዘነበችና ያጎረፈች በጣም ብዙዎቻችሁን ማሳመኗ በጣም ያሳዝነኛል። ለማንኛውም እኔን በጣም ብዙዎቻችሁ እንደምታዩኝ አውቃለሁኝ። ለማንኛውም የሚሰራው እዚህ ስክሪን ላይ የምታዩት ፎቶም ሆነ ቪዲዮ 100% ቅንብርና ውሸት ነው። ቅድም የሰማችሁትም ቮይስ ከዚህ በፊት አብርሃም ከሩታ ጋር በነበረው ምልልስ ላይ ሲናገረው የነበረው ነው እንጂ እውነት እሷ እንዳለችው በቮይስ የላከላት አይደለም። በጣም ተግባብተናል ብዬ አስባለሁኝ። በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ የቻናሌ ቤተሰቦች በዚህ ጉዳይ ላይ ሐሳብ ስጡበት። እኔም የሁላችሁንም እያየው የምመልስ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ብዙዎቻችሁ በሚያስገርመው ተገርማችኋል። በነሩታ አትዘኑ። አይኖ የመጡበት ነገር ልባቸውን ማድማታቸውና ማቁሰላቸው ያሳዝናል። ግን ነገ ከነገ ወዲያ ዞረው ቃሌነች ይመለሳሉ፣ ይመጣሉ። ሩታም የአብርሽ አብርሽም የሩታ ብቻና ብቻ ነው። እስካሁን እዚህ ቆይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን ሳትረሱ። ቅድም እንዳልኩት 9 ሰዓት ላይ በሁለተኛው ዩቲዩብ ቻናል ላይ የሚለቀውን ቪዲዮ ለማየት የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን የሁለተኛውን ቻናል ሊንክ አሁን ልኩትና ግቡ፣ ቤተሰብ ሁኑ። ቪዲዮ ከተለቀቀ ደግሞ ቪዲዮ ላይ እንገናኝ፣ እዛ መጣለሁኝ። አብራችሁኝ ስለነበራችሁ እያመሰገንኩ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዘናችሁ ቆዩኝ። አብራችሁኝ ስለነበራችሁ በድጋሚ ከልብ አመሰግናለሁ። ይመቻችሁ።